የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት ሰባተኛው ሀገራዊ ጠቅላላ ምርጫ ግንቦት 24 ድምፅ ሊሰጥበት ቀጠሮ ይዟል። እናም ይህንን መነሻ ያደረጉት የፖለቲካ ፓርቲዎቹ የቅድመ ዝግጅት ስራዎችን በመስራት ላይ ይገኛሉ። ሰባተኛ ዙር የሚካሄደው የሀገር አቀፍ ምርጫ ዝግጅቱን ጨርሷል። እጩዎችን በተባለው በጊዜ ሰሌዳ መሰረት ህዳር 23 ለብሔራዊ ምርጫ ቦርድ ሙሉ ለሙሉ አቅርበዋል። ለክልል ምክር ቤት ወንበር ሙሉን አቅርበዋል። ለህዝብ ተወካዮች ምክር ቤትም ሙሉ አቅርበዋል። ያለፉት 6 ምርጫ ውስጥ ነበርን፣ ተሳትፈናል። ያገኘናቸውና ያጣናቸውም ነበሩ። አሁንም ዝግጁ ነን ለመግባት። ፓርቲዎቹ የአንድ ሀገር የስልጡን ፖለቲካ መልክን የሚገልጥ ውጤትን ለማስመዝገብም ትኩረታቸውን ሰላማዊ መንገድን ከፊት ያደረገ ሆኗል። በተለይም ደጋፊዎቻቸውና መራጩ ህዝብ በዚህ የሰላም መርህ የተቃኘ እንዲሆን የማስገንዘብ ስራን እንደሚከውኑ ነግረውናል። መጀመሪያ ስለ ሰላም መስራት ነው። ከዛ ውጭ የመጨረሻ ዝግጅታችን አጠናቀን ሰላማዊ እና ዲሞክራሲያዊ በሆነ መንገድ ምርጫውን ተሳትፈን አሸናፊ ሆነን ህዝባችን ወክለን በተቀመጡ ለክልል ምክር ቤትና ለተወካዮች ምክር ቤት ወኪሎቻችን እናስቀምጣለን ብለን እናስባለን። የተሻለ ሀሳባችን ለህዝብ ማቅረብ አማራጭ በመሆን ለምን ታገልለት ህዝብ ሰላማዊ የሆነ ትግል እና ሰላማዊ የሆነ ቅስቀሳ፣ ሰላማዊ የሆነ ድምጽ እንዲሰጡን ለማስተማር ለመቀስቀስ የተዘጋጀንና በብቁ ሁኔታ የምንገኝ መሆኑን ማሳወቅ ፈልጋለሁ። የተመረጠ መንግስት መኖር ለዚህ ሀገር አስፈላጊ ነው። ይህንን አስፈላጊነት ለአባላቶቻችን ለህዝባችን ማሳወቅ ማስተማር ደግሞ የኛ ኃላፊነት ግዴታችን ጭምር ነው። ስለዚህ ከዚህ አንጻር ሁሉም ዜጋ እኛ በምንንቀሳቀስባቸው ቦታዎች ያሉ የኛ አባላት ደጋፊዎችና እንዲሁም መራጩ ህዝብ ሁሉ ለሀገር ሰላም፣ ለመንግስታዊ ስርዓት፣ ለህግ በላይነት ትኩረት ሰጥተው እንዲንቀሳቀስ ምርጫው በሁሉም ዘንድ ታማኝነትና ቅቡልነት ያለው ምርጫ እንዲሆን ዜጎች ሁሉ የራሳቸውን በጎ ሚና እንዲወጡ የማስተማር ኃላፊነታችን እየተወጣን እንገኛለን። ሰላማዊ የፖለቲካ አማራጭን የተከተለ አውድ ውድመትን እና ጉዳትን በመከላከል ለሀገር መጽናት ዋጋው የበዛ ነው። የፖለቲካ ፓርቲዎቹ የምርጫ ዝግጅትም በእንደዚህ ያለው ሰላማዊ ትግልን ያስቀደመ ሆኗል። እስከታች ድረስ አባሎቼ በየደረጃው ያሉት አመራሮች የፓርቲም የመንግስትም ኃላፊነት ስላለ ምንድነው ሚናችን የሚለውን ጉዳይ መስራት አለብን። እየሰራን ነው። አመራሮቻችን አባሎቻችን በምን አይነት ኮድ ኦፍ ኮንዳክት መመራት አለባቸው የሚለው ያስጨንቀናል። እየሰራንበት ነው። ለራሳችን የጋራ ኮድ ኦፍ ኮንዳክት ብቻ አይደለም፣ የፓርቲው ለራሱ የውስጥ ያስፈልጋል። ጦርነቱ ምን ያህል ጉዳት እንደሚያስከትል በሐሳብ ልዩነት በዛ ወንበር ዙሪያ ላይ ተነጋግሮ ማሸነፍ ምን ያህል ጥቅም እንዳለው ፓርቲያችን በሚገባ ያውቃል። በሳል ነው፣ የቆየ ነው፣ የቆዩ አባቶች አሉበት ነው፣ የተማሩ ሰዎች አሉበት ነው። ደጋፊዎቻችንና አባሎቻችንም ደግሞ በሚገባ ሰላምን የሚያምኑና በሰላማዊ መንገድ ብቻ ስልጣን እንደሚያዝ የሚታወቅበት ነው። ከሰላማዊ ሀሳባዊ ፖለቲካ ትግል ውጪ ለዚህ ሀገር አማራጭ የለም ብሎ ፓርቲያችን ያምናል። ለዚህም ደግሞ የተፎካካሪ ፖለቲካ ፓርቲ አመራሮች፣ አባላት፣ ደጋፊዎች እንዲሁም መራጩ ህዝብ እና ገዢው መንግስት እንዲሁም የምርጫ ተዋናያን ሁሉ ለሰላም ቅድሚያ መስጠት አለባቸው ብሎም ያምናል። ፍትሐዊና አሳታፊ ምርጫን ማካሄድ መቻል የሀገር መዘመንና ስልጣንም የህዝብ መሆኑን በተግባር የማሳያ መንገድ ነው። እናም ይህንን እውን በማድረግ በኩል ካለፈው ምርጫ ጀምሮ የታዩት ተስፋዎች አበረታች መሆናቸውን ተፎካካሪ ፓርቲዎቹ ነግረውናል። ኃይል የተደሰትንበት ምርጫ ነበር የተደረገው። የሰባተኛውን ደግሞ የምናስበው ከዛ የበለጠ ዲሞክራሲያዊ ፍትሐዊ እና ማለት እንዲሆን እንመኛለን። እሱንም እያጠበቅን ነው። ኢትዮጵያ የተከተለችው ያለው የምርጫ ስርዓት የዲሞክራሲ ስርዓት ዛሬ ላይ ሆነን ትልቅ እድገት ትልቅ ለውጥ ነውና በዚህ ለውጥ ውስጥ በተሻለን መጠንኛም የምርጫውን ስኬት አብረን ለማስኬድ ጥረት እናደርጋለን።